የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጥፋለን አለ ምክንያት አለ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታ ይድረሳችሁ። ኢትዮጵያ ዛሬ ቅዳሜ የካቲት 15 2018 ዓ.ም ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን ፕሮግራም አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም ሰላም ማለት ፈልጋለሁ። ሰላም ናችሁ ወይ? እንዴት ናችሁ? እንግዲህ ዛሬ ከመሸ ነው የገባነው። እንግዲህ ይቅርታ ይደረግልን፣ ያው ስራ ጨርሼ ስለሆነ ነው። ለማንኛውም ሁላችሁም ግን ያው ቁጥሩ በዚህ መጠን ያው ሰው እየተመለከተን ያለው እግዚአብሔር የተመሰገነ ይሁን። ሁላችሁንም ሰላም ብያለሁ። ዛሬ እንግዲህ ለኦርቶዶክስ ተዋሕዶ እምነት ተከታዮች ዛሬ የሕፃኑ የሰማዕቱ ቅዱስ ቂርቆስ ቀኑ ነው። እንደገና ደግሞ የናትናኤል ሐዋርያ እና የኤፍሬም ሶሪያው ቀናቸው ነው። በረከታቸው ይደርብን። ሌሎቻችሁም ሁላችሁም ከሁሉም ሃይማኖት ያላችሁ ኢትዮጵያውያን ኤርትራውያን የምንወዳችሁ የምናከብራችሁ ሁላችሁንም እንኳን በሰላም ወደ ዛሬው መርሃ ግብራችን መጣችሁ። ዛሬ የምንቆይባቸው መርሃ ግብር አስተዋውቃችኋለሁ። መሰባሰባችንን እንግዲህ ያው እግዚአብሔር ይባርክልን። ሁላችሁንም ሰላም ባርኳችሁ። ደስ ባለኝ ነበር ግን ሌት ስለሆነ የበለጠ እንዳይመሽባቸው ከኢትዮጵያ በተለይ የሚመለከቱን ተመልካቾቻችን ማለት ነው እና ሁላችሁንም ሰላም ብያለሁ። በስቱዲዮ እንግዲህ ብቻዬን ብሆንም ስለመሸ ማለት ነው በተቻለ መጠን በአይዲያ ሩም ላይ የምታስቀምጡን ሐሳብ አስተያየት እያየው በፕሮግራሙ ሂደት ለማስተናገድ እሞክራለሁ። ረጅም ፕሮግራም አይደለም፣ አጠር ያለ ፕሮግራም ነው። ስለዚህ እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። እግዚአብሔር ይህንን እንግዲህ መርሃ ግብር ሁሌ እንደምንጠይቀው የምንማማርበት ዘመኑን የምንዋጅበት ያደርግልን ዘንድ እናንተም በጸሎት እርዱን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ፣ ታተርፉበታላችሁ። የእውነቴን ነው የምነግራችሁ። እንኳን ሁላችሁንም በሰላም ወደ ዛሬው መርሃ ግብር መጣችሁ በማለት ጀምራለሁ። የምንቆይባቸው መርሃ ግብሮች እነኚህ ናቸው። ሌተስት አፕዴት ይኖረናል። ከዛ ይህ ምስጢር ታላቅ ነው በሚል ሁሉም ይህን ማወቅ አለበት በሚል ይሆናል። እንግዲህ በበራሪ ወረቀቱ እንዳያችሁት ቆይታ የምናደርገው አንዳንድ ድብቅ የሆኑ ምስጢሮችን የምናይበት ዘመኑን የምንዋጅበት መርሃ ግብር ነውና በተቻላችሁ መጠን ፕሮግራሙን የወደዳችሁት ሲሆን እንግዲህ ላይክ እያደረጋችሁ ብትሄዱ ለብዙዎች ይዳረሳል። በአሁኑ ሰዓት ወደ 80 ሰው እያየን ነው። በዩቲዩብ ወደ 59 ሰው 90 ሰው እያየን ነው። 59 ሰው ደግሞ ላይክ አድርጓል። ከዚህ በላይ ላይክ ብታደርጉ ዩቲዩብ ለብዙዎች እንዲዳረስ ያደርጋል ማለት ነው። ኦኬ፣ በዚሁ ወደ ዛሬው ሌተስት አፕዴት እንገባለን ማለት ነው። በቀጥታ ከኢትዮጵያ የምትመለከቱኝ ወገኖቼ ከኢትዮጵያ ነው፣ ከዚህ ሰፈር፣ ከዚህ ሀገር፣ ከዚህ ቦታ ብትሉ በጣም ደስ ይለኛል። ብርታት ስለሚሆን ነው ሁሌ፣ በተለይ በዚህ ሰዓት ማለት ነው። እግዚአብሔር የተመሰገነውን በጣም ወደ ኢትዮጵያ መልእክታችን ጥረታችን በሙሉ ህዝቡ ጋር እንዲደርስ እየሞከርን ነው እና እግዚአብሔር እንግዲህ ይርዳን። እግዚአብሔር እየረዳንም ነው፣ እናንተም እየረዳችሁን ነው። እግዚአብሔር የተመሰገነ ይሁን። በፕሮግራሙ ሂደት እንግዲህ ከመጀመሪያው ልንገራችሁ። ዛሬ ያው የኤረር ባታ ለማርያም ገዳም እንግዲህ አካውንት ይኸው አስቀምጠናል እንደምታዩት በስክሪኑ በስተግራ በኩል። ስለዚህ ያላገዛችሁ የጀመርነውን ፕሮጀክት የባንክ ሂሳቡም ተቀምጧል። 1011126107 ነው የባንክ ቁጥሩ።
የስልክ ቁጥራቸው ደግሞ 09 10 27 26 82 አባቶችን ደውላችሁም ማነጋገር ትችላላችሁ። ኢትዮጵያ ያላችሁ አዲስ አበባ በተለይ ያላችሁ ቀረብ ብላችሁ ሄዳችሁ ገዳሙንም አይታችሁ የተሰራውንም አይታችሁ ተባርካችሁ በአባቶች እንደገና ደግሞ አስራት በኩራታችሁንም እዛው አውጥታችሁ መመለስ ትችላላችሁ ማለት ነው። እና የቀረው ጣራ ነው ተብሏል። ጣራውን እንግጠመውና ከዛ ደግሞ ሰዎች ተፍተፍ እያሉ ነው እኔ ነኝ ወፍጮንም የምገዛው እኔ ነኝ ብለው ደግሞ አንዳንድ ሰዎች እየጠየቁ ነው። ወፍጮ አንድ ሁለት ሶስት ሰዎች ሆነው ወፍጮ መግዛት ይቻላል። እንደገና ደግሞ ዕደ ጥበብ የሚሰሩበትን እናቶች አባቶች የሚሰሩበትን ደግሞ ዊቭ ለማድረግ ለመፍተል ምናምን ሹራቦች ለመስራት እሱን ደግሞ በሂደት የምናሟላ ይሆናል። ከዛ በኋላ ሁላችንም በመብርሃንን የምንባረክ ይሆናል ከነ ልጇ ማለት ነው። ትባርከናለች እና ያን ቀን እንናፍቃለን። ስለዚህ እገዛችሁ አይለየን። በዚሁ ወደ ዛሬው እንግዲህ ፕሮግራሙን ወደ ሌተስት አፕዴት እንሄዳለን ማለት ነው። መሰባሰባችንን ያው እግዚአብሔር ባርክልን። እንቀጥል። ኦኬ ወገኖች በጣም የሚገርም እኮ ነው። በጣም የሚገርም ነው። እንግዲህ ባለፈው ታስታውሳላችሁ አንድ ኢትዮጵያዊ ባለፈው በእንግሊዝ ከተማ በእንትን አቶ ቅባቱ የሚባል ቅባቱ ሀዳሽ ቅባቱ ነው የሚባል ሰው እንደ ታሰረ ታውቃላችሁ። ምክንያቱም እንግዲህ ማይነሮችን ከእድሜያቸው ዝቅ ያሉ ልጆች ላይ ሴክሹዋል የሆነ አቴምፕት በማድረጉ ምክንያት ተብሎ በጣም ትልቅ ረብሻ የተፈጠረ ጉዳይ በለንደን ከተማ እንደነበር ታውቃላችሁ። ከዳር ዳር ነው ሰው የተነሳው በዚህ ጉዳይ ላይ። እርግጥ ነው ወንጀል አድርጎ ከሆነ በየትኛውም ሀገር ማንን እኛ ኮንዶን አናደርግም። ወንጀለኛ ያው መቀጣት መቻል አለበት። ለማንኛውም ግን ይሄ ሰው እንግዲህ አቶ እንደምታዩት እስር ቤት ተፈርዶበት ከገባ በኋላ በስተት የእስር ቤቱ ሰራተኞች ከፍተው አስወጡት የሚል ዜና ይሄው አሁን ሰሞኑን እንግዲህ ይሄ በሳተርዴ 27 የወጣ ኦክቶበር ነው። በኦክቶበር የወጣ ጋዜጣ ነው ማሳያችሁ። ዛሬ እንደምታውቁት ዛሬ 25 ነው። በትናንትና ዕለት የወጣ ጋዜጣ ማለት ነው። በጣም የሚገርም ነው። እንኳን የእንግሊዝ እስር ቤት በስተት ሲያስወጣ የኢትዮጵያም እስር ቤት ወይም የአፍሪካም እስር ቤት በስተት አስወጣም። እንዴት እንደሆነ አላውቅም። ስንት ነገር ባለበት ማለት ነው። በተለይ ይህን ያህል ትልቅ ኮሞሽን ያስነሳ እስረኛ እንዴት በስተት በሩን ከፍተው አስወጡት ብለዋል። እንግዲህ እና ዜናው እስኪ የተነገረውን እንስማ። ይሄ ነው ሰው እንግዲህ ሀዱሽ ቅባቱ ነው የሚባለው። ሀዱሽ ቅባቱ በሚስቴክ በስተት በሩን ከፍተው አስወጡት ተብሎ እንግዲህ ዜናው እያበደ ነው። እንዴት በስተት በሩን ምናምን እያሉ እያበዱ ነው ማለት ነው። እና ትንሽ ግራ የሚገባ ነገር ነው። 3 police forces now are actively searching for a jailed Epping hotel asylum seeker after he was mistakenly released from HMP Chelmsford. The urgent manhunt. እንግዲህ የምታዩት ከወጣ በኋላ እዛው እስር ቤት አካባቢ ዞር እያለ ፌስታል ይዟል። ከእስር ቤት ሰዎች ሲለቀቁ ፌስታል እንደሚይዙት ይዟል። ከዛ ሰዎችን እያወራ ነው። ግራ የገባው ይመስላል ወዴት እንደሚሄድ እና እያወሩ ነው። እንግዲህ ያው እንደምትረዱት በዚህ ወቅት ላይ እዚህ ሀገር ሆኜ በዚህ ጉዳይ ላይ ብዙ መናገር አልችልም። ጀጅመንቱን ለእናንተ ተዋለሁ እና በአይዲያሪም ላይ ልታስቀምጡ ትችላላችሁ። ምክንያቱም ከባድ ሴንሲቲቭ የሆነ ማተር ስለሆነ ማለት ነው። እና እንግዲህ አይምሮ ያለው ነገሮችን ማየት ይችላል ማለት ነው፣ መመርመር። The manhunt is for 41-year-old Hadush Gabatu, an Ethiopian national. And of course it comes after he was jailed, if you remember, for 12 months for sexually assaulting a 14-year-old girl. He was the one that caused his arrest, is what caused all the problems outside the Bell Hotel in Epping.
there's all this concern about it spread across the country. Then he was convicted, sent to jail. Anyway, now he's out. The Deputy Prime Minister and Justice Secretary, David Lammy, has expressed his outrage. እንግዲህ የፍትህ ሚኒስትሩ የጀስቲስ ሴክሬታሪው ጸሐፊው ማለት ነው የፍትህ ጥቁር ነው ዴቪድ ላሚ ይባላል የዚህ ሀገር እሱም ራሱ በጣም አዝኛለሁ በጣም ነው ያዘንኩት እንዴት ስደንተን እስረኛውን ወደ ሀገሩ እንልከዋለን ወደ ኢትዮጵያ ይያል ከእስር ቤት ተርሙን ከጨረሰ በኋላ እንዴት በሩን ከፍተው እንዴት ይለቁታል በስተት በዚህ ምክንያት አንድ የእስር ቤቱ ሰራተኛ ራሱ ሰስፔንድ ተደርጓል ለጊዜው ከስራው ታግዷል ብሎ ይናገራል ማለት ነው ስሙት Well, I'm appalled and livid on behalf of the public that Kabatu is at large. He should be deported back to Ethiopia after the sexual assaults that he's committed. And of course, there is now a manhunt with Essex Police, the Metropolitan Police and British Transport Police looking for Abdi, ጥርሴ ልማዱ ነው ሆዴን አታስቁኝ ይላል እውነት ነው እኮ አቃጩ በስተት ከእንግሊዝ እስር ቤት በሩን ከፍቶ ሲያስወጡት ማለት ነው ለማንኛውም ታዛ በጣም አይገርማችሁም እኮ በጣም የሚገርም ነገር እኮ ነው ብቻ እንደው መናገር በቻልኩ በተናገርኩ ደስ ባለኝ ነበር ለማንኛውም መናገር አልችልም ከዛ እዚሁ ስካይ ኒውስ ላይ በወጣው ሪፖርት ይህ የኡበር ዲሊቨሪ ድራይቨር ነው የኡበሪውን ብቻ ዲሊቨሪ ድራይቨር ነው ነው በቃ እንደ ኡበር የሚሰራ ማለት ነው በአጋጣሚ ወደ እስር ቤት የሆነ ዕቃ ዲሊቨር ሊያደርግ ሄዶ አቶ ሀዱሽን አይቶት ነበርና አኮርዲንግ ቱ ሂም እንደሚለው የእስር ቤቱ ሰራተኞች ናቸው እንደም ተንከባክበው በዚህ ጋይድ ብለው ያስወጡት እኔ እዛው ያየው ነበር እንዴ በስተት አይደለም ያለ ነው የሶየው እንደምታዩ a delivery driver who spoke to wanted migrant Hadush Kabatu at Chelmsford prison has told Sky News the confused offender was guided to the railway station by prison staff ወደ ባቡር ጣቢያው በዚህ በኩል ሂድ ተብሎ እንደም የላከው የእስር ቤቱ ሰራተኛ ነው እና the driver call ሲሚ የሚባል ሶዬ ነው የሶዬ was እና እንግዲህ ቃል ያደርስ እስር ቤት ሄዶ ተናግሯል ማለት ነው እና እንግዲህ በጣም የሚገርም ነው እንደናንተ ተዋሉ ምን ማለት እንደሆነ እንግዲህ ከመጀመሪያውም ዶት ምልክት እናደርጋለን ነው ወይስ አይደለም አላቅም ኤኒዌይ ለማንኛውም እንቀጥላለን በመቀጠል በሌተስት አፕዴታችን የምናየው ቻይና ይሄ ደግሞ ተገላቢጦሽ ዜና ነው በሌተስት አፕዴት በጣም የሚደንቅ ነው ቻይና አሜሪካ በሳይበር አታክ የናሽናል ታይም ሴንተር የሚባለውን የቻይናን እንትን አደረገችብኝ ሳይበር አታክ አደረገች አሜሪካ ብላ ቻይና ከሳለች እስካሁን ድረስ ቻይናና ኢራን ምናምን አደረጉብን እያለ ነበር አሜሪካ የሚከሰው አሁን ደግሞ በተቃራኒ ሆኗል ማለት ነው በዚህ ምክንያት the US agency also used 42 types of special cyber attack weapons 42 አይነቶች የሳይበር አታክ ዌፐኖች ተጠቅሟል አሜሪካ መንግስት እንግዲህ US ናሽናል ሴኩሪቲ ኤጀንሲ ነው ሃክ ሊያደርግ የሞከረው to target the center's multiple internal network systems and attempted to infiltrate a key timing system እንግዲህ ኮምፒውተሮቻቸውን እንግዲህ ይሄ ዊቻትን በመጠቀም ነው እና የቻይኒዝን ሶሻል ሚዲያ ፕላትፎርም ማለት ነው ዊቻት እሱን በመጠቀም ነው እንግዲህ የሆነ ቫይረስ ልከውባቸው የሆነ ይታወቀ ብቻ ሳይበር አታክ 42 አይነት ሶፊስቲኬትድ የሆኑ አድርገውብናል ብሏል ቻይና ስለዚህ አሜሪካ እስካሁን ድምጽ ከመስጠት ታቀባል አላርኩም ምናምንም አላለምችም አሜሪካ ለማንኛውም በጣም የሚገርም ነው ማለት ነው ጨዋታው በዚህ ጉዳይ ላይ ተጋግሏል ማለት ነው the ministry said it had evidence አለኝ ብሏል
የቻይና መንግስት ማተራለኝ ብሏል እንግዲህ ማየት ነው በመቀጠል ደስ የሚል ዜና ደግሞ ልንገራችሁ ደስ የሚል ዜና ነው this is Bill Gates እንግዲህ ከፍቶት ነው ብሎ ነው ያጡት Bill Gates እንግዲህ እንደምታውቁት አረንጓዴ ጉርሻ የአረንጓዴ ጉርሻ ነገር ታውቃላችሁ ለምን የሰው ልጅ ስጋ ይበላል እኔም የማመርተውን በላቦራቶሪ የማመርተውን ቂቤ የማመርተውን ስጋ መሰል ነገር ለምን አይበላም ብሎ እሱ የቨርጂን ሚዲያው የቨርጂን ኤርላይንሱ ሪቻርድ ብራንሰን እነሱ እንግዲህ እንደምታውቁት ቤተር ዛን ሚት ነው ምናምን የሚባል ካምፓኒ ሌሎችም ካምፓኒዎች አሏቸው ኢንቨስት አድርገው ሌሎችን ቢሊዮነሮች ከተው እያመረቱ እንደሆነ ታውቃላችሁ ስጋት ነበረን ይሄ ነገር ዓለምን ተቆጣጥሮ ስጋን ትክክለኛ ስጋን ሪል እንቁላልን ሪል ቅቤን ከጨዋታው አውጥቶ በቃ የነሱን ፕሮዳክት ብቻ ሊያስበላን ነው እንደሚለው ነገር እየተነጋገርንበት በኢሶፕ ኢትዮጵያ ለረጅም ጊዜ ቆይተናል እንደምታውቁት ታዲያ እንግዲህ ፎሎ ዘመኒ ነው ወገኔ ስለዚህ ገንዘቡን ስንከተል ሁሉ ጊዜ ትክክለኛ ስታቲስቲክስ ጋር መጣለን ይሄ ነገር ተጧጥፎ ነበር እንግዲህ ቢዮንድ ሚት ነው የሚባለው ይቅርታ ቢዮንድ ሚት ነው የሚባለው የቢል ጌትስ ታዲያ አሁን እንግዲህ ስቶክ ኤክስቼንጅ ማርኬቱ ላይ በሚታይበት ጊዜ አጅሬው እየከሰረ ነው ማለት ህዝቡ ነቅቶ በዓለም ላይ ያለው ሞኝን ፈልግ እኛ ትክክለኛ ስጋ ነው ምን በላው ለፕላኔት ምናምን የምትለውን ነገር የራሱ ጉዳይ ብሎ ማለት ነው ቢል ጌትስ is losing money ስለዚህ በዚህ ከቀጠለ አሁን የአርቲክል ሌሎችም አርቲክሎች አውጥተዋል ጋዜጦች አውጥተዋል በዚህ ከቀጠለ የነ ቢል ጌትስ እና ተመሳሳይ ድርጅቶች ሊዘጉ ይችላሉ ማለት ነው which is በጣም የሚገርም ነው ግሪን ፍላግሺፕ ቢዮንድ ሚት ሼርስ የቢዮንድ ሚት የሚባለው ነው እንግዲህ የነ ቢል ጌትስ ሼርስ plunges after debt restructure በዚህ ምክንያት ቢል ጌትስ ቢዮንድ ሚት promoted as a climate friendly alternative to real meat ብሎ ነበር እንግዲህ ለፕላኔቷ የሚሆን አሪፍ ስጋ ምክንያቱም እንትኖች ከብቶች ያመነጅ ካሉ ይፈሳሉ የሚፈሱት ነገር ደግሞ ለፕላኔቷ ጥሩ አይደለም ምናምን ብለው ነበር ሲያገሱም ጥሩ አይደለም ብለው ነበር በዚህ ምክንያት እንደው ለምን ከብቶቹን ለምን ማርባት ማያስፈልግም ምናምን ብለው ነበር በእነን እንግዲህ እነሱ ገንዘብ ሊበሉ ማለት ነው እኛን ደቼ ያበሉ እነሱ ገንዘብ ሊበሉ ማለት ነው ከዛ በኋላ ቢዮንድ ሚት ስቶክ ኮላፕስ አፍተር ዴብት ስታቲስቲክሱ እንደምታዩት ሼር ኦፍ ኢኤል እንግዲህ ምንድነው ጉንዶ ቤዝድ ቢዮንድ ሚት እዛ ነው እንግዲህ ቤዝ ያደረገው ፌል ቱ ሌስ ዛን $1 after a debt deal down from their 2019 peak of nearly 235 ከዛኛው ወደ አንድ መውረዱ አስባችሁታል በ2019 235 ሼር ቫልዩ ደርሶ ነበር አሁን ወደ አንድ ወርዷል ትልቅ ክራይሲስ ነው በዚህ ምክንያት ቢል ጌትስ በጣም ብዙ ብር ያጣል እነ ሪቻርድ ብራንሰንም ሌሎችም በዚሁ እንደው ያ ባንኮታኮተለና በጠፉ ማለት ነው እና ደስ ይላል እስኪ ያዝልቅልን ያው ሌሎች ጋዜጦችም ዘግበውታል ታይለር ደርደን በተለይ አሪፍ አርቲክል ነው የሚያወጣው እንደምታውቁት ይኸው አውጥቶታል ራሱ Reddit armies beyond meat squeeze implodes as Wall Street bets uppers panic ስለዚህ በዚህ ከቀጠለ ቢዮንድ ሚት የነ ቢል ጌትስ እንትን ይላል ማለት ነው ኦኬ በዚህ ላይ እንጠቀማለን ብለው ኢንቨስት ያደረጉ ሰዎችም አብረው ነው እንግዲህ ገደል የሚገቡት ማለት ነው ታዲያ ኮሜንት ሴክሽን ላይ ስታነቡ በጣም ደስ ነው የሚለው የጋዜጣ በወጣ ጊዜ are we losing son የሚላል ኢንቨስት ያደረገ ሰው እንግዲህ አንዳንዱ ደግሞ አቶት you wanted the hedges to get ስድቡን እንግዲህ አልናገረውም when it is going to go back up guys ይላል ኢንቨስት ያደረጉ ሰዎች እየተነጫነጩ ነው the end የሚላለ not good የሚላለ why are we taking profits እንግዲህ ቶሎ ሸጦ ምንትን ገንዘቡን ለማስመለስ የሚሞክራለ ስለዚህ በጣም ኢንተረስቲንግ ነው በመቀጠል ከዚህ በፊት ስለ እንግዲህ ታቃላችሁ በኢሶፕ ኢትዮጵያ 1 2 3 ጊዜ ሀገራችንን በተመለከተ ስለ ታክስ ጉዳይ ማለት ነው ወደ ኢትዮጵያ ማለት ነው ታክስ ኢንስፔክተር ዊዛውት ቦርደርስ ደጋግሜ ተናግሬያለሁ አደጋ እንደሆነ ማለት ህዝቡ ላይ የመንግስት ሳይሆን እንግዲህ ገሬ ይሄንን ታክስ ለመንግስት ይክፈል
ይሄን ድርጅት ኦን የሚያደርግ ሰውዬ ለመንግስት ይሄን ያህል ይክፈል የሚለውን ነገር አሁን እንግዲህ ኢትዮጵያ ከወርልድ ባንክና ከአይኤምኤፍ ብር ከተበደረች በኋላ ታክስ ኢንስፔክተርስ ዊዛውት ቦርደርስ የሚባሉት እየመጡ ነው ብዬ በፊት ተናግሬያለሁ። እነሱ ከመጡ በኋላ እነሱ ገንዘባቸውን ማግኘት ስለሚፈልጉ የኢትዮጵያ መንግስት ገንዘብ ከሌለው ከህዝቡ ላይ በቃ መክፈል ከሚችለው በላይ አስከፍረውትም ቢሆን ታክሱን ጨምረውበትም ቢሆን ማለት ነው በሁሉ ነገር ላይ ታክስ ከፍ አድርገው ገንዘባቸውን በወለድ ያው ከመንግስት ካዝና ነው ግን ህዝቡ ነው የሚከፍለው ያንን እንትን ለማለት ለመውሰድ ታክስ ኢንስፔክተርስ ዊዛውት ቦርደርስ እንግዲህ ታክስ ኢንስፔክተርስ ዊዛውት ቦርደርስ የተባለው ታክስ እንትኑን ኢንስፔክሽኑን የሚሰሩት ኢትዮጵያኖች አይደሉም ማለት ነው። ለዚህ ነው ዊዛውት ቦርደርስ ከሌላ ሀገር መጥተው ወደ ፈለጉበት ሀገር ይላካሉ። these are like agents who are qualified to inspect tax ግን በነ IMF እና በወርልድ ባንክ በዩናይትድ ኔሽን ምናምን በደንብ ጉሩም የተደረጉ እነኚህን ሰርድ ወርልድ ካንትሪ አድቅቋቸው ከዛ በኋላ እነሱ በደቀቁ ጊዜ ሚድል ክላሱ ከጠፋ በኋላ በቀላሉ አገሪቷን ሪሶርስ መወጥወጥ እንጀምራለን። ምክንያቱም አገሪቷ ባንኳ ድራሿ ሲጠፋ ከረንሲው መሬት ሲወርድ ከዛ በኋላ ቢሊዮነሮቹ ፊዚክሊ ወደ መግባት ይችላሉ። ከኋላ ያሉት አሁን ከጀርባ ነው ዎል ስትሪት ሌሎቹም ሄጅ ፈንድ ማናጀሮች ከኋላ ነው ያሉት። አሁን ግን ቀስ ብሎ የሚመጡበትን ይመቻችን ለማመቻቸት ነው ብዬ ተናግሬ ነበርና በኛ በኩል እንግዲህ ምንም ወደኛ ሀገር ምንም የሚናገር ሰው የለም። ያው እኔ እንደፈረደም እየጮኩ ነው። ክቡር ገና ባለፈው በጣም ደስ ያለኝ ባይዘዌ በዚህ ብሔራዊ ባንክ ገቨርነር ቀድሜ ብናገርም እሳቸው ደግሞ ደግፈው በፌስቡክ ፔጃቸው ላይ በደንብ አድርገው ልክ አይታችሁት እንደሆነ አርቲክሉን አላቅም በጥሩ ሁኔታ ኦልሞስት እኛ የተናገርነውን እንደውም በደንብ እንትን አድርገው ደግፈው ሰፋ አድርገው ፌስቡካቸው ላይ ጽፈዋል። በጣም ነው ደስ ያለኝ። ለማንኛውም እንግዲህ ታክስ ኢንስፔክተር ዊዛውት ቦርደርስ አሁን ኤክስፕሌን እንዳደረጉት ነው። ታዲያ ወደ አፍሪካ ሄደዋል። ኦልሬዲ ወደ ኢትዮጵያ ብቻ አይደለም ወደ አፍሪካ ሄደዋል። እና ምንድነው እንግዲህ የሰስቴኔብል ዴቨሎፕመንት 16 እና 17 ጎል ነው። በዚህ ውስጥ ነው የሚከታተተው። በ2030 የዳቢሎስ ስርዓተ መንግስት በምድር ላይ በደንብ የሚደረግበት ጊዜ የጨለማ ማህበረሰብ እነኛውን እንግዲህ ከፍ ባለ ማዕረግ ላይ ያሉ የሚላቸው ሐዋርያው ጳውሎስ 16 እና 17 ኦልሞስት እንግዲህ ተራ ቁጥር 16 እና 17 ማለት ነው ታክስ ኢንስፔክተርስ ዊዛውት ቦርደርስ ነው ኦልሞስት ማለት ይቻላል። እንደምታዩት ታክስ ኢንስፔክተር ዊዛውት ቦርደርስ አን ኢኒሺዬቲቭ ሌድ ባይ ኦርጋናይዜሽን ፎር ኢኮኖሚክ ኮርፖሬሽን PPP ነው እንግዲህ ፕራይቬት ፓብሊክ ፓርትነርሺፕ ማለት ነው ኤንድ ዴቨሎፕመንት and United Nations Development Program UNDP is working with Ethiopia Tax Administration to build audit tax capacity in Ethiopia. ኢትዮጵያኖች አይደሉም these people are የውጭ ሰዎች ናቸው እና ህዝቤን ሊያስመሩት ነው ማለት ነው። ያልበላውን ክፈል ሊሉት ነው። መጽሐፍ ቅዱስ ላይ ያልወሰድከውን ክፈል ይለዋል ይላል የዳዊት መዝሙር ላይ። ይሄ ማለት እኮ ነው this is what it is። ይህን ነው ገበያው። በጣም ይገርማል። እና ወደ አፍሪካ ሄዷል እቺ ሴትዮ እንግዲህ አሁን ሰሞኑን ነው የተናገረችው። ምርር ብሏታል። እንዴ ጋይስ ዌክ አፕ ዋትስ ጎይንግ ኦን እያለች ነው። እና ላስደምጣችሁና እንመለሳለን። Have never heard of them. Look at Tax Collectors Without Borders. Now, these are tax collectors who are sent by the UN to Africa to work with African governments so they can implement taxation systems so that they collect their money and continue to lend money to African leaders. You had that right. So the UN sent... እኔ የምለው ግን ወገኖቼ ያው አፍሪካውን እኮ በውጭም ያለው በሀገር ውስጥም ያለው ይናገራል። ሀገሩ ላይ እንደዚህ አይነት ነገር ሲመጣበት እኛ ሀገር በቃ ጸጥ ነው የሚባለው ማለት ነው። እንዴ ጸጥ ነው። ሌላ ነገሩ ላይ እንደናውቁራለን። ህዝቡን እኮ አሁን ሊያርሱት ነው። አሁን ህዝቡ ኦልሬዲ ከእጅ ወደ አፍ ነው የሚኖረው። አንዳንዱ እንደውም በቃ እየኖረ አይደለም። ብዙ ህዝብ እንደውም እየኖረ አይደለም። በዚህ ላይ እንደገና አስባችሁታል።
በቃ እነኛውን መንግስት እነሱ ከጀርባው ነው መንግስትና እነኝን አስከፍላቸው በዚህ መጠን አስከፍላቸው እያሉ የሚናገሩ ፈረንጆች ማለት ነው። እቺ ሴትዮ እኮ በቃ አለቀ ይሄ የጃዙር ቀኝ ግዛት ዌፐን ሲስተማቸው ነው ሊገዙን ነው እያለች ነው ስሙ። People called tax collectors without borders to go to Africa and work with African governments who will impose punitive taxes on Africans so that they can use that money to give it back to the IMF and the World Bank. They have not stopped and they will not stop trying to take the blood of Africans. From the days of slavery, they will not stop. Till the days of colonialism, they will not stop. And now, if your country is trying to collect taxes from you, those taxes are not going to your own country, but they are going to the West. አያችሁ ታክስ ኮሌክት የሚደረገው ገንዘብ ወደ መንግስት አይደለም የሚሄደው። መንግስት ይላል ምክንያቱም ከአይኤምኤፍ እና ከወርልድ ባንክ ተማድሯል። ግን ወደ ዌስት ነው የሚሄደው። መጀመሪያ በወለድ ወደ ባደሩት ሰዎች ነው የሚሄደው እና አስቸጋሪ ነው። ስለዚህ እነገሌን ይሄን ያልጫንበት ያለበለዛ እና ባለሁለት ጎራዴው ባለሁለት እንትን ነው። አገሪቷ ቁልቁል ትወርዳለች። ባንኮች ገንዘብ አይኖራቸውም። ከዛ በኋላ ያው የውጭ ባንኮች ግቡልንና ክፈቱ ምናምን የሚባለውን ያደርገዋል። የዛን ጊዜ ህዝቡ ገንዘብ የለው፣ በዶላር የለው፣ በአገሪቷ ብር የላት። ከዛ በኋላ ህዝቡ ለመኖር መሬቱን እያሳዘ ለውጭ ባንኮች ይበደራል ማለት ነው። አርሶ አደሩ መሬቱን እያሳዘ ይበደራል ማለት ነው። this is what happens። ሰዎች ቤታቸውን ለውጭ ባንክ ያደረጉ ይበደራሉ ማለት ለመኖር ማለት ነው። መጀመሪያ ላይ ኢንተረስት ሬቱን ዝቅ ያደርጉታል። ከዛ በኋላ ተመልሰው ወደሚፈልጉት ጋር ከፍ ያደርጉታል። ከዛ በኋላ አለቀ። we just lose our country. These people are blood hungry. They want everything from the African and they will not stop. Okay. በጣም የሚገርም ነው። ለማንኛውም አስቀድመን እንግዲህ ኦልሞስት አመት አይሆንም 2 ዓመት ስንጮህ በዚህ ጉዳይ ላይ ስንናገር ነበር። በዚህ ወገኖቼ ወደ ዛሬው ዋንኛ መርሃ ግብራችን ነው የምንሄደው። ይህ ሚስጥር ታላቅ ነው። ሁሉም ይህን ማወቅ አለበት ነው። ስለዚህ ላይክ እያደረጋችሁ ለብዙዎች እንዲዳረስ 226 ሰው ያየን ነው በላይ በዚህ ሰዓት 125 ሰው ላይክ አድርጓል። አትሰስቱ ከወደዳችሁት ግድ የለም ታተርፉበታላችሁ። እኛ ገሌን ፌቨር ለማድረግ ገሌን እንትን ለማድረግ አይደለም፣ ዘመኑን በጋራ ለመዋጀት ነው። አብረን እዚህ ጋር ምን ደክመውና ወገኖቼ ያንን በማድረግ እርዱን፣ አግዙን። ለማንኛውም እንቀጥል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ፣ ትጠቀማላችሁ ወገኖቼ። እንግዲህ በኦሪት ዘጸአት ምዕራፍ 13 በመጽሐፍ ቅዱስ ላይ በቁጥር 16 እንዲህ የሚል ቃል እናገኛለን። እግዚአብሔርም በብርቱ እጅ ከግብፅ አውጥቶናልና በእጅህ እንደ ምልክት በዓይኖችህም መካከል እንደ ተንጠለጠለ ነገር ይሁንል ይላል። ይሄ እንግዲህ የእግዚአብሔር ነው። አያችሁ ዲያብሎስ አሁን እንዴት ይሄንን ከርብቶት በእጃችን ላይና በግንባራችን ላይ ብሎ ዮሐንስ ራእይ ላይ የሚያስቀምጠው ታንክ ዩ ፎር ዘ ሱፐር ስቲከር ዘሜ ታንክ ዩ አመሰግናለሁ በወጣ የተካ እና አያችሁ እግዚአብሔርም በብርቱ እጅ ከግብፅ አውጥቶናልና በእጅህ እንደ ምልክት በዓይኖችህም መካከል በግንባር ማለት ነው እንደ ተንጠለጠለ ነገር ይሁንል። አያችሁ ይህን ነው እንግዲህ አሁን ያለንበት ዘመን። ዲያብሎስ ደግሞ የወደቀው መልአክ ደግሞ ይህንን በራሱ ሊሰጠን ይፈልጋል። ድሮ ከፈርዖን በእግዚአብሔር ኃይል በሙሴ መሪነት ቅዱስ ሚካኤል በሰማይ የእስራኤል ሕዝብ ወጣ። ከሲኦል ወደ ገነት የመግባት ምልክት ሆነ። አያችሁ አሁን ያ ደግሞ ምልክት እንዲሆን እግዚአብሔር በእጃቸው ላይ በግንባራቸው ላይ ምልክት አደረገ። የእግዚአብሔር የተመረጡ ሰዎች ምልክት። አሁን ደግሞ ዲያብሎስ ደግሞ ማለት ነው ተመልሰን ወደ ኋላ ማለት ነው ወደ ፈርዖን ወደ ዲያብሎስ ወደ ሲኦል በሚመሰለው ወደዛ የሰው ልጅ እንዲገባ በቀኝ እጁ ላይና በግንባሩ ላይ ምልክት ማድረግ ይፈልጋል ማለት ነው። ታዲያ ይሄ እንግዲህ this is what you call so as above so below
የእግዚአብሔር ወደ ላይ ነው፣ ወደ መንግሥተ ሰማያት ነው፣ እንድንወርስ ነው። ዲያብሎስ ደግሞ አሁን መገልበጥ ነው፣ ሁሉን ነገር መገልበጥ ነው። ወደ ቢሎ ነው፣ ኖት ወደ አባብ አይደለም። ልክ ግን ሲደልለን ወደ የሰማዩን ይመስላል ይላል፣ ግን አይደለም። ወደ ቁልቁሊት መንገድ ነው የሚወስደን። በዚህ ዓለም ላይ ለዲያብሎስ ያደሩ ሰዎች በሙሉ የሰማያዊ ያስመስለው ይነግሩናል፣ ግን በደንብ ስንመረምረው የቁልቁሊት መንገድ ነው። ታዲያ ስለ ምልክት ስናነሳ ቅድም እንግዲህ የእግዚአብሔርን ምልክት አወራን በመግቢያው ላይ። ከዛ እንዴት እንደሚገለብጠው አወራንና ወደ መቃብያን ሳልስ ላይ በምን ስንሄድ ስለ ምልክት በደንብ አድርጎ ያወራል። እንግዲህ ምልክት ስንል ሳይንስ፣ ሲጅል፣ ሲምቦልስ ብለው ያስቀምጡታል በእንግሊዘኛው። ታዲያ መጽሐፈ መቃብያን ሳልስ ዲያብሎስ ለሱ ማደሪያ አላደረጋቸው ይላል። የሚገርም እኮ ነው ወገኖቼ፣ ማደሪያ አላደረጋቸው። ይኸው እንደምታዩት አቅርቤ ሳመጣው ዲያብሎስ ማደሪያዬ ለሆኑት በብዙ አይነት ነገር በሲጅል በሲምቦል በምልክት ይሰጣቸዋል። በሱ ብቻ አይደለም፣ በድምፅ ይሰጣቸዋል። በድምፅ ማለት በቫይብሬሽን ይሰጣቸዋል፣ በከለር ይሰጣቸዋል፣ በጩኸት ይሰጣቸዋል። ምልክት አሁን እንዴት ነው? ሌላው እንግዲህ እነኛ ማደሪያ የተባሉት ጠንቋዮቹ ማደሪያ የተባሉት እንግዲህ ሐዋርያው ጳውሎስ የገለጻቸው በክፋት መንፈሳዊ ሰራዊት ጋር በከፍተኛ ደረጃ ላይ ያሉ ባለስልጣኖች፣ የጨለማ ማህበረሰብ ማለት ነው። እነሱ ናቸው። ኦኬ እንግዲህ እነሱ ስፒሪቹዋል አሉ፣ ፖለቲካል አሉ፣ ሌላም አሉ። ግን የሚገርመው ነገር እነሱ ማደሪያ ስለሆኑ ስለሚገለገልባቸው ገንዘቡ፣ ስልጣኑ፣ ሁሉ ነገር በእጃቸው ነው። ሌላውስ ታዲያ ጎጋው እንዴት ነው የሚከተለው ሲባል እነገሌን አታቸውም ይላል። እነገሌ እኮ እነገሌ ይህንን የዲያብሎስን መንገድ ተከትለው ህዝብን እየጨቆኑ፣ ህዝብን እየገፉ፣ ህዝብን እየገደሉ ተመልከት የደረሱበትን። ልጆቻቸውን የት እንደሚያስተምሩ፣ ምን እንደሚበሉ፣ ምን እንደሚጠጡ፣ የትኛው መኪና እንደሚነዱ፣ በየትኛው ቤት እንደሚኖሩ ብሎ ያሳያቸዋል። የዛን ጊዜ ታርጌቱ አሁን ኦልሬዲ ማደሪያዊ የሆኑ ሰዎች አይደሉም ማለት ነው። ሌላው ከእግዚአብሔር ጋር የነበረው እነገሊትና እነገሌ እነኚህ እኮ እንደሆኑ ተመልከቱ ተብለው እንዲከተሉ ቁጥሩ እንዲበዛ ማለት ነው የሚጠፋው ሰው። ማደሪያዬንም ላደረግኳቸው ሰዎች ምልክት አሳያቸዋለሁ። በከዋክብት አካሄድ ቢሆን እንግዲህ ኮከብ ቆጥረው ነው። በደመና መውጣት፣ በእሳት ማናፋት ቢሆን፣ በአውሬዎችና በወፎችም ጩኸት ቢሆን እነሳቸው ማደሪያዎቼ ናቸውና በዚህ ሁሉ በልቦናቸው ምልክት አሳድራለሁ። ከዛስ ተናግረው ለባልንጀሮቻቸው ለጓደኞቻቸው ቁሩ ምልክት ይሰጧቸዋል። እነዚያ ሟርተኞቻቸው ማደሪያ ሆኑት ማለት ነው። እንደነገሯቸው እኔም ቀድሜ ምልክት ሆናችኋለሁ የሚሉት ነገር የጠንቋዮቹ ይደረጋል ማለት ነው። የሚያደርገው ግን ጠንቋዩ ሳይሆን ሴጣኑ ነው። የመረመሯቸው ሰዎች ይስቱ ዘንድ፣ አሁን ብዙ ሰው እየሳተ ያለው በዚህ ነው። ብዙ ይስቱ ዘንድ ለጠንቋዮቹ ዋጋ ይሰጧቸው ዘንድ እንደተናገሩት የሚደረግላቸው ትንቢትን የሚያውቁ ክፉና በጎ የሚለዩ ሁሉንም ነገር አሁን በዚህ ነው እንግዲህ አቤት በቤተ እምነት ውስጥ አቤት በቤተ እምነት ውስጥ ማደሪያ የሆኑ አቤት 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 ሃይማኖትን ተጠቅመው ህዝቤ አምጣ እኔ ባርክልና ቼክ ቡክን አምጣ ከዛ በኋላ ያበዛዋል የሚሉ ማደሪያ የሆኑ ለብዙ ሰዎች መጥፊያ የሆኑ መጽሐፍ ቅዱስ እናንተ አይነቶች ራሳችሁን ወገባችሁን በገመድ አስራችሁ ወደ ጥልቁ በወረወራችሁ ይቀላችሁ ነበር ነው። በጣም ይገርማል፣ በጣም ይገርማል። ይሄ ነው ታዲያ ወገኖቼ እንግዲህ አዛባብ ሰው ቢሎ ነውና ተመልከቱ እንግዲህ ከላይ አሁን ቅርብ ጊዜ በፊት እንግዲህ ትራምፕ ኪንግ እየተጫወተ አይደለ? ኪንግ ነው ይሉታል፣ ንጉስ ነው ይሉታል። ለማንኛውም እና ትራምፕ ካርድ ብለው አምጥተዋል። አዛባብ ሰው ቢሎ አባቡ እንግዲህ ያው እንደምታዩት እባቦች ፊድ የሚያደርጓቸው የሚነክሱት አይነት የሚመስል ሰማያዊ እንትን አለ፣ ቢጫ አለ። ያ እንግዲህ ሁለቱ ሲቀላቀል አረንጓዴና ቢጫ ሲቀላቀል ጽዋ ይሆናል። የደም ጽዋው ሞልቶ እንግዲህ ይፈሳል ማለት ነው።
እልቂት ሊያመጣ ማለት ነው። ሰው እንግዲህ የሚፈልጉት ከላይ የሚፈልጉት የክፋት መንፈሳውያን ሰራዊት ማለት ነው በምድር ወደሚፈለገው ወደዚህ ዓለም ላይ ታንኪዩ ዳኒ ቲዩብ ለፈሱ ሱፐር ስቲከር ታንኪዩ ቦት አይተክ እንግዲህ 11 ማለት 11ኛ ቁጥር ብለውታል የንካር እያየን እንግዲህ ስለ ሲምቦልና ስለ ሳይን አይደለ እንግዲህ ይሄ 11 ሁሉ ጊዜ አንድና አንድ ስለሆነ 911ም እንደዛው ነው 911 ሚረር ነው የሚመጣው ሚረር ነው አንድ ልክ ያ አንድ ከላይ አለ አንድ ከታች አለ ሚረር ነው መስታወት ነው ስለዚህ አንዳንድ የሚመጣውን እየነገሩን ነው ታዲያ ያንን ካየን በኋላ ባለፈው ፕሮግራም እንደምታስታውሱ ከሆነ ስለ 10 ቁጥር የሰው ቁጥር ስለመሆኑ ተናገርና ሰፋ ያለ ፕሮግራም ነው እንግዲህ ያላያችሁ ሄዳችሁ ማየት ትችላላችሁ እንደገና ደግሞ 10 ማለት እኮ 1 እና 0 ማለት ነው ዲጂታል ላንጉዌጅ ነው ባይነሪ ላንጉዌጅ ነው 1 እና 0 ነው ብለን እዚህ እንዴት 10 ጋር እንደመጣና እንዴት 1 እና 0 ጋር እንደመጣን በሰፊው ፕሮግራም ሰርቻለሁ ለማንኛውም ይሄ ታዲያ አሁን ስንመረምር ሞር ወገኖች በጣም ይገርማል እኮ በጣም ይገርማል ይሄ 10 ቁጥር ጉዳይ የሰው ቁጥር የተባለው ማለት 10 ቁጥር ጉዳይ ወደኛ ባንዲራ እንግዲህ ይሄ ነገር ከመጣ ነው አይደል እኛ ሀገር ላይ በጣም መከራችን እያየን ያለ ነው በጣም ሀገራችን እንዳልሆነች ያለችው ይሄ እንግዲህ በአረንጓዴው ቢጫ ቀይ ላይ ይሄ ነገር ከመጣ ጀምሮ ማለት ነው ከመጣ ጀምሮ ይሄ ፔንታግራሙ ከመጣ በጀምሮ ዝም ብሎ ፔንታግራም አይደለም this is not just simple ፔንታግራም አይደለም ፔንታግራሙማ ለአምስት ጫፍ አለው እንደገና ዝም ብሎ አልጫሩበትም ስደምሩ አሁን ታዲያ ፔንታግራሙን ብቻ ቀሱን ስደምሩ 1 2 3 4 5 ይመጣል እንደገና ደግሞ ጨረሮቹን ደግሞ ስደምሩ 1 2 3 4 5 ይመጣል 10 ነው አያችሁ this የሰው ቁጥር ነው በዚህ this is ምትሃት ነው ማለት ነው ምልክት ማድረግ ማለት ይሄንን ያደረጉ ሰዎች ማለት ነው ይሄንም ያደረጉ ሰዎች የዲያብሎስ ማደሪያ መሆናቸው ምልክት ነው አያችሁ ይሄንን የሚከተሉ ሰዎች ማለት ነው የዲያብሎስ ማደሪያ ሆነው ሌላውን ሁሉ በዚህ ነው ያሳቱት ማለት ነው ቅድም በመጽሐቢያን ሳልስ ላይ በትክክል እንዳየነው ማለት ነው በዚያ እናቆምም እንቀጥላለን ስለ 1 እና 0 በመናወራበት ጊዜ እንግዲህ በቁርአኑ ላይ ሳይሆን በሐዲሱ ላይ ነው ያለው እንደተጻፈ እንግዲህ በሙስሊሞቹም ትምህርት በሙስሊም ወንድሞቻችን እህቶቻችን ትምህርት በእነሱ መጽሐፍ ማለት ነው እነሱ ደጃል ይሉታል ምን ይመስላል ብለው ደግሞ ሲገልጹት ደግሞ በግንባሩ ላይ የስድብ ስም የተጻፈበት አንድ አይን የሌለው አንድ አይን ያለው ብለው ያስቀምጡታል they call it ደጃል is digital it's digital 1 እና 0 ነው እንዴት እንደዚህ አልካለልኝ ኦኬ ላብራራ in the context of binary code እንግዲህ የኮምፒውተር ሰዎች እዚህ አላችሁ አይደል ኮምፒውተር ፕሮግራሚንግ ኮምፒውተር ምናምን የምትሉ ተመልከቱ in the context of binary code አንድ ማለት በኤሌክትሪሲቲም እንደዛ ነው አንድ ማለት በራ ነው 0 ማለት ጠፋ ነው ኦኬ 1 can represent on or light 0 can represent off or darkness በትክክል አስቀምጠውታል ማለት ነው በትክክል አስቀምጠውታል ይሄን ነው የሚመስለው በእነሱ ደጃሪውታል አንታይክራይስት ይሄን ነው የሚመስለው ብለው አስቀምጠዋል ይሄን ይመስለኝና ምሳሌ ሳይሆን ሪፕሬዘንቴሽኑ ግን ኮሬክት ነው ደጃል is digital ዝም ብሎ ደጃል አልታ ዲጂታል ነው ኦኬ this is because binary is a two-state system ኦኬ ለዚህ ነው አሁን ይን ዮንግ አጋማይ ምናምን ይባል ሁለቱን ሲስተም አንድ ላይ አድርጎ ነው እንዴት ለዚህ ነው መጽሐፍ ቅዱስ እንዴት ጨለማ ከብርሃን እንዴት አንድ ላይ ሊሆን ይችላል ብሎ የሚናገረው ለዚህ ነው ግን ዲያብሎስ አምላክ ነኝ ስለሚል ባይገባውም ማሳመን የሚፈልጋቸውን ሰዎች እግዚአብሔርን አሸንፋለሁ ብሎ ሊነግራቸው ይፈልጋል and these states can be physically represented by on and off in circuits እንደተናገር ነው ማለት ነው በዚህ ምክንያት ነው 0 እና 1 0 እና 1 በጣም የሚገርም ነው by the way in picture ብዙ ከዚህ በላይ መሄድ ይቻላል ግን እንደናንል ታዲያ
ስለ 1 እና 0 ስናወራ የስዊች ምልክቱ ኮምፒውተር ላይ ያለው አሁን የስዊች የምናደርግበት ኮምፒውተር ስናበራ ኮምፒውተር ስናጠፋ ያለው ምልክትም ራሱ 1 እና 0 ነው። 1 እና 0 ነው። 1 እና 0 ነው። እንደምታዩት 1 እና 0 ብቻ አይደለም። አሁን እንግዲህ ዲፐር እየሄድን ስንወርድ ማለት ነው። What does the symbol of a power button mean? How did it come about? ከየት ነው የመጣው የሚለውን ስናይ ደግሞ ማለት ነው ዝም ብሎ አይደለም። አንድ ምልክት ዝም ብሎ አይሰጡትም። ምክንያቱም ከዚህ ጀርባ ያሉ ሰዎች እኛውን በቃ ገሌ ሳይንቲስት ነው ምናምን ብቻ ሳይሆን ብዙ ነገር አለ። ምክንያቱም አሁን ኢንተርኔት ለብዙ ነገር እንጠቀምበታለን ለበጎ። ግን የጨለማ ማህበረሰብ አሁን ራሳቸው የፈጠሩት ሰዎች የፈጠርነው ሰውን እንዴት አድርገን መቆጣጠር የምንችልበትን ዲጂታሊ ለማምጣት ነው ብለው ተናግረዋል የፈጠሩት ሰዎች። ኦኬ ፌስቡክንም እንደዛው ሌላውንም እንደዛው ግን እኛም እየተጠቀምነው እንጠቀማለን። ግን አሁን ማለት ነው በጣም እንግዲህ አሁን ወደ ክራንች ታይም ላይ መተናል፣ ከባድ ሰዓት ላይ መተናል። ስለዚህ ነው ይሄን የምናየው። እንግዲህ 1 እና 0ን እንደምታዩት ታያላችሁ ኦን እና ኦፍ ነው። 0 ያው እንግዲህ ክብ ሆኖ እንትን የተደረገበት ነው። ኢንሰርት የተደረገው ደግሞ 1 ነው። ይሄ ብቻ ነው እንዳልልኝ አይደለም። እንግዲህ 0 እና 1 ነው። 0 እና 1 ብቻ ሳይሆን በራሳቸው እንግዲህ ሞደርን ሄሪግሊፍስ ባይነሪ ሎጂክ ቢሃይንድ ዘ ዩኒቨርሳል ፓወር ሲምቦል ዲስክሪፕሽን ላይ አስቀምጬላችኋለሁ ለማንበብ ማለት ነው። ሜል እና ፊሜል ማለት ነው። ወንድየውና ሴትየው ማለት ነው። ለዚህ ነው አሁን ከላይ እንግዲህ ልክ ሴት መሬት ነች ወንድ ዝናብ ነው ቢባል ፈርቲሊቲን ነው የሚያሳየው። ስለዚህ ፕሬስ ስናደርግ ፈርታይል ሆነ በራ ማለት ነው። ሌላ አይነት ነገር ተፈጠረ ማለት ነው። ስለዚህ ለዚህ ነው አሁን በእነሱ አነጋገር ያንዳንዴ ቃሉን እንዳለ መናገር አለብኝ፣ ምክንያቱም ለማብራራት። አሁን ፈረንጆቹ ዘፈን አላቸው ዩ ተርን ሚ ኦን ሺ ተርን ሚ ኦን ምናምን ይላሉ አይደል? ተርን ሚ ኦን ዊ አር ተርኒንግ ሰምቲንግ ኦን። ስለዚህ ዚስ ኢዝ ሴክሹዋል ኮኔቴሽን አለው። ሴክሹዋል ኮኔቴሽን አለው። 1 እና 0 ወንድና ሴት ማለት ነው። ፊሜል ኤንድ ሜል ማለት ነው። 1 እና 0 ብቻ አይደለም። እንቀጥል። ታዲያ ወደዚህ በምንመጣበት ጊዜ ዚስ ኢዝ ኤግዛክትሊ አሁን ለምሳሌ ይሄ እንግዲህ የኢንፎርሜሽን መረብ ለደህንነት አስተዳደር ነው። አሁን ዝም ብለን ካየነው ተዘቅዝቋል፣ ግን አንቴና አይዘቀዘቅም ወደታችን። ስለዚህ ዘቅዝቀን ማየት መቻል አለብን ማለት ነው። አንቴናው እንደምታየው ተዘቅዝቋል። ኢስኖት እንትን አይደለም። ዘኦል ሲንጋይ ወይም እንግዲህ ታርጌቱም እሱ ነው። ዘኦል ሲንጋይንም የሚመስለው ማዕከሉ ላይ አለ። ቁልፍም ነው ልንል እንችላለን። ሁሉን የሚያይን በቁጥጥር ስር ናችሁ ለማለት አለ። ይሄ ዝም ብለን የመጀመሪያው ነው። ምንድነው ህብሩ ነው ወይም ሰሙ ነው። ወደ ወርቁ በምንሄድበት ጊዜ ደግሞ ቅድም ያገኘነውን 1 እና 2 እዚህ ቀጥታ 1 እና 0 እና የሜል እና ፊሜል የሚለውን በትክክል አሁን እናያለን ማለት ነው። ያው ውንብ ነው፣ የሴት ማዕፀን ነው። ያኛው የአንዱ ቁጥሩ የወንድ እንትን ለማስመሰል ነው። so you basically you will see turn on 01 ሜል ፊሜል። ይሄ ምን ያሳያል ሲባል አዲስ ስርዓት ያሳያል። አዲስ ኒው ቢጊኒንግ ያሳያል። it is the great reset። የግሬት ሪሴት ነው። የግሬት ሪሴት መጽሐፉን ከዚህ በፊት አሳይቻቸዋለሁ። 40ንም አሳይቻቸዋለሁ። ዲስ ይሄኛው ሲመጣ ማለት ነው። ይህ አርማ ሲያመጡ ዝም ብሎ አይደለም። they want to control us digitally, taking us ወደ አዲስ ስርዓት ዲጂታሊ እነሱ ወደሚቆጣጠሩን ስርዓት ሊወስዱን መፈለጋቸውን ቁልጭ አድርጎ የሚያሳይ ነው። ኦኬ እንቀጥል። ከዛ እንግዲህ ስለ 369 ዶክተር ሮዳስ በደንብ አድርጎ አብራርቷል። ቴስላ በዚህ ጉዳይ ላይ ይጠቀሳል። 369 ቴስላ ኮድ ተብሎ እንግዲህ ስለ ቴስላ 369 ሲናገር ቴስላ ነው ያገኘው የሚለውን ነገር ጥያቄ ምልክት ላይ እናደርግና
ወደኛ ወደ መጽሐፍ ቅዱሱ በምንሄድበት ጊዜ አባቶች ወደ አባቶቻችን ትምህርት እንግዲህ 3 አብ ወልድ መንፈስ ቅዱስ ማለት ነው። 6 በብዙ ይታያል። ለምሳሌ አዳም የተፈጠረው በ6ኛው ቀን ነው፣ ዓርብ ማለት ነው። ጌታ በመስቀል ላይ የዋለው በ6 ሰዓት ነው እያልን እንትን ማለት እንችላለን። 9 እንግዲህ 9 ባለፈውም ተናግረናል። እንዴት አድርጎ ከሰማያዊ የሆነ የእግዚአብሔር ትልቅ ሚስጥር የሚገለጥበት ከባድ ቁጥር እንደሆነ 9 ባለፈውም ተናግረናል። እሱ ብቻ ሳይሆን ለምሳሌ በዮሐንስ ራእይ 144 ነጭ ለብሰው የሚተርፉት እግዚአብሔር የሚያዝናቸው የታተሙት 144ቶቹን ስንናገር ይናገራል። ከዛ 1 ሲደመረ 4 ሲደመረ 4 9 ይመጣል። ስለዚህ መጽሐፍ ቅዱሳዊ ነው ማለት ነው። 144 1 ሲደመር 4 ሲደመር 4 9 ይመጣል። 9ን ደግሞ ከዛ በላይም ባለፈው በቀደሙ ፕሮግራሞች በደንብ አድርገን አብራርተናል። ባይዘዌ ትዝ አለኝ እንግዲህ ስለ በ42 ወር ይገዛል 3 ዓመት ከመንፈቅ የሚለውም ማለት ነው። ሌላ ነገር ልጨምራላችሁ ትዝ ስላለኝ ነው። ይሄ ኢንሰርት ነው። ወደዛኛው ወደ ቀደመ ነገራችን እንመለሳለን። 42 ወር የሚለውን 42 እንግዲህ ወሮች አሉ አይደል? 30 ወሮች አሉ በኢትዮጵያኖች። 42 የሚለውን 42 ሲባዛ በ30 ስናደርገው 1260 ይመጣል። 1260 የሚለውን 1 ሲደመር 2 ሲደመር 6 ሲደመር 0 9 ይመጣል። እንግዲህ ማለት አሁን 9 የእግዚአብሔር ከፍተኛ ቁጥር ሰማያዊ ቁጥር ነው። ምክንያቱም 9 ስንል በብዙ ነገር ልንገልጸ እንችላለን። ለምሳሌ እመጣበታለሁ 9 ምን አይነት ሚኒንጎችን እንደሚይዝ። ለምሳሌ የቅዱሳን መላእክት ሃይራርኪያቸው ራሱ እስከ ሱራፌል እስከሚደርስ ድረስ ኪሩቤል እስከሚደርስ ድረስ በ9 የመላእክት ቦታ ሁሉ ያስቀምጠዋል። ግን እግዚአብሔር እንግዲህ 42 ወር ይገዛ ዘንድ ተሰጠው ስለሚል አሁን 12 እንግዲህ 42 ወር ማለት 1260 9 ሲመጣ ተሰጠው ስለሚል አሁን ተመልከቱ እንግዲህ 1260 የሚለው ራሱ 12 ወር 60 ደቂቃ ወይም ደግሞ በ3 ደግሞ ስታበዙት እያንዳንዷ ምንም በቃ ያለ ፋታ ሳይሰጥ ማለት ነው። አውሬው 3 ዓመት ከመንፈቅ የሰው ልጆችን አስጨንቆ የሚገዛበት በንስሐ ባለፈው እንግዲህ በደንብ አይተናል። በንስሐ ያልተመለሰውን በቅዱስ ሥጋ በቅዱስ ደሙ በጣም ቶሎ ወደ መታተም ያለበት ሰዓት መሆኑን የሚዳነው ባለፈው በደንብ አይተናል። እንግዲህ የሚዳነው በመታተም ብቻ ነው። የ144ቱ ምልክት በመደረግ ብቻ ነው። ቅድም በመግቢያው ፕሮግራም ላይ እንዳየነው በግንባራቸው ልክ ከሙሴ የወጡትን ምልክት እንደተደረገባቸው በመደረግ ብቻ ነው የሚዳነው። ሌላውን ግን 3 ዓመት ከመንፈቅ ስቃይ ሐሳር ያበዛል ማለት ነው። ምን ያህል የንስሐ ጊዜ እንደፈጠነ ወገኖች፣ ምን ያህል በቅዱስ ሥጋ በቅዱስ ደሙ የመታተም ጊዜ እንደፈጠነ ልነግራችሁ አልችልም። እመጣበታለን። ታዲያ ስንቀጥል 3 እንግዲህ አሁን በቴስላ አገላለጽ እና እነኚህ አሁን ኦሴቶሪክ ኖሌጅ ባላቸው ሰዎች 3ን እንደ ሲድ እንደ ዘር፣ 6ን እንደ እርሻ፣ 9ን ደግሞ ወደ ዋናው እንግዲህ እንደገና ተመልሶ የሚመለስበት ስንትኑ ዘሩ ተተከለ በእርሻው ላይ እንደገና አፈራ። ካፈራ በኋላ ወደ ሲድነት ይመለሳል። ይሄ 9 ይሄ ሁሉ የሚቆጣጠረው 9 ነው፣ የበላይ ነው። ዲቫይን ፓወር የእግዚአብሔር ፍቃድ አለበት የሚለውን ማለት ነው። እንግዲህ 3ን ታዲያ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ትምህርት ሲያመጡት አባቶች የሥላሴዎች ምሳሌ ነው። 3 አብ ወልድ መንፈስ ቅዱስ ነው። ቅዱስ 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 3 ነው። ኦኬ። እንደገና ደግሞ ትሪኒቲን ያሳያል። 1ም 3ም መሆንን ያሳያል። 6ን አባቶች በደንብ እንደሚያብራሩት ቅድም እንዳሳየሁት ማለት ነው።
ቅድም እንዳያዩት ማለት ነው ጌታ በመስቀሉ ላይ የተቀመጠበት አዳም በስድስተኛው ቀን የተፈጠረበት ከዚህ ጋር አብሮ የካቲት ስድስተኛ ወር ዲስክራይብ በሃይማኖት ትምህርት ሃርቨስት ምንድነው ፊልዱ የሚደርስበት ሃርቨስት እርሻው የሚጀመርበት which metaphorically creates maturing የመድረስን ሃርቨስት የመድረስን ታይም ያሳያል 6 ስለዚህ ከቀድሙ ጋር ቴስላ ከተናገረው ጋር አብሮ ይሄዳል ስለ 9 በምንናገርበት ጊዜ ስለ 9 እንግዲህ በጣም የሚገርመው ነገር 9 ቁጥር ማንኛውንም ቁጥር ለምሳሌ 9 ሲባዛ በ9 ብንል ማለት ነው 9 ሲባዛ በ9 81 ከዚህ ግን 9ና 9ና ሁሉ ጊዜ 9ና 1 ብናበዛውን 9 ይሆናል 9ና 8 9ና 7 ብናበዛ 63 6ና 3 ሲደመር 9 በሙሉ ሁሉ ነገር እንደዚህ ያለ 9 የበላይ መሆኑን የምናይበት ነው አንደኛ እሱ ብቻ አይደለም the church recognizes 9 as 9 የመላእክት ራንኮች ደረጃዎች አሉ በኦርቶዶክስ ቤተክርስቲያን ስለዚህ ዲቫይድ በ3 የተከፈሉ ግን 9 ደረጃዎች መኖሩን ብቻ ምድራዊ ያልሆነ ሰማያዊ መሆኑን ያሳያል እንደገና ደግሞ the 9 hours የጸሎት የ9ኛው ሰዓት ብለው አባቶች እንደሚያስቀምጡ ጌታችን በገዛ ስልጣኑ ነፍሱን የሰጠበት በ9ኛው ሰዓት መሆኑ ብቻ እንዲያሉ 9ን ያስቀምጡታል ታዲያ የሚገርማችሁ ነገር ማለት ነው 3 6 እና 9 3 6 እና 9 ልክ ቴስላ እንደሚናገረው በአየር በመሬት እና በውሃ ላይ መሰልጠን ማለት ነው ይላል ቴስላ ኦኬ መሰልጠን ማለት ነው ይላል ቴስላ አሁን ታዲያ ይሄ ምልክት ለመርሴዲስ ሎጎ ምልክት ሆኗል የመርሴዲስ ምልክት ሎጎ ነው በትምህርት ሚኒስቴር በድሮ ጊዜ እንግዲህ በቀዳማዊ ኃይለ ሥላሴ ጊዜ የተሰራ ነው በትምህርት ሚኒስቴር በሐውልቱ ላይ ከበላይ ታገኙታላችሁ በሐውልቱ ላይ ሁሉ ጊዜ ጠይቃለሁ ነው ለምንድነው ከበላይ መርሴዲስ ስፖንሰር አድርጎ ነው ወይ ምልክት እዛ የተደረገው ለምንስ ትምህርት ሚኒስቴር በር ላይ ሆነ ለምንስ በአንደኛው በኩል ሰዓት ተደረገለት በየው ለጊዜ ጠይቃለሁ ታዲያ ሁለት ነገር ይመጣብኛል እንግዲህ 4 ኪሎ ማለት 4000 ማለት ነው ከዛ 5 ኪሎ ይላል ደግሞ 5000 ማለት ነው 6 ኪሎ ይላል ምክንያቱም ኪሎ ማለት 1000 ማለት ስለሆነ ማለት ነው 4 ኪሎ 4000 ማለት ነው 5 ኪሎ 5000 ማለት ነው 6 ኪሎ 6000 ማለት ነው ኦኬ ትምህርት ሚኒስቴር በር ላይ እንግዲህ ከበላይ እንደምታዩት አንበሳው አለ የጌታችን ምሳሌ ነው ብንል ትሪኒቲው አለ አብ ወልድ መንፈስ ቅዱስ ምልክት ነው ከበላይ ሰዓት አለ ግን እንግዲህ የዛን ጊዜ የነበሩ ሰዎች ምናልባት ሊገልጹት ያሰቡት እዚህ የምናፈራው ተማሪ ኢትዮጵያን በውሃ ላይ በመሬት ላይ በአየር ላይ ተምሮ አሰልጥኖ ከፈጣሪው ሰማያዊ ዕውቀትን ጨብጦ ህዝቡን የሚጠቅም ነው ብለው አስበው ሊሆን ይችላል ወይም ደግሞ ላይሆን ይችላል ምናልባት ትምህርት ሚኒስቴራችን ከዚህ ጊዜ በኋላ ይሆናል የቁልቁለት መንገድ ሄዶ ዛሬ የደረሰበት ደረጃ የተደረሰው ምክንያቱም በጣም አስቸጋሪ ታቶች ሄደዋል ምክንያቱም አሁን ስመረምር ማለት ነው እንግዲህ ይሄ ትሪኒቲው ሶስቱ ማለት ነው ትራይደንት ይባላል የሶስቱ ጦሮች ምልክት ነው በስታር ይመስላል መርሴዲስ እንግዲህ እንደሚናገረው በአየር ላይ በውሃ ላይ እና በመሬት ላይ ሜታፊዚካል የሆነውን ማለት ነው የሰው ልጆችን ይላል ስፒሪቹዋላይዜሽን በቴክኖሎጂ በደንብ ልብ ብላችሁ አዳምጡ spiritualization of technology or the human will extend into all domains of existence ይህንን አሁን እኛ እንቀበላለን ወይ ነው the spiritualizations of technology በበጎ ከሆነ the spiritualization of technology አሁን
ቴክኖሎጂ ስፒሪቹዋል ሆኖ እግዚአብሔር የተሰጠ ቴክኖሎጂ ነው ብሎ ለሰው ልጅ የሚጠቅም ነገር አድርጎ ማዋል ይህ አንደኛው ነው። ከተገለበጠስ ወገኖች ሲገለበጥ ማለት ነው ቴክኖሎጂ ስፒሪቹዋል ሳይሆን ዲሞኒክ ሲሆን ማለት ነው ዲሞኒክ ሲሆን it becomes as above so below የሚባለው ይሆናል ማለት ነው። ማለት ለዚህ ነው አሁን የዲጂታሉ ኤጅ ከጊዜ በኋላ አሁን በሙሉ ሳይንቲስቶቹ በሙሉ ድሮ አባቶቻችን የሄዱበትን መንገድ ሳይሆን አሁን የምንጠፋበትን የምንታሰርበትን የምንሞትበትን በሰይጣን ምክር እየተሰራ ያለው በመድራችን የምናየው ነገር በሙሉ ይሄ እየሆነ ነው በጣም። ታዲያ በመቀጠል የምናየውን ከዚህ ጋር አዛምዳችሁ ትመለከታላችሁ። ምን አይነት ሰዎች ናቸው አሁን ወደ ሀገራችን መጥተው በዚህ በዲጂታሉ ጉዳይ ላይ እንግዲህ ያኛው እንደ መንደርደሪያ ነው የሰማያዊውን ዕውቀት ዲጂታል አድርገው እያመጡ ነው ያሉት እና እንግዲህ ከሰማያዊ የእግዚአብሔርን እየሰሙ ነው ወይስ እንግዲህ 369 የቴስላ ሳይሆን የእግዚአብሔር ነው ብለናል። ግን ያው ቴስላ ደግሞ ለቴስላ ሰጥተውታል። ስለዚህ ግን የፈለገ ደግሞ ይህን ገልብጦ ደግሞ ክፉ ሊሰራበት ይችላል ማለት ነው። አዛባብ ሶ ቢሎ ስለሆነ ማለት ነው። የሰማዩን ወደ ምድር የምድሩን ወደ ሰማይ ማድረግ ነው የዲያብሎስ ስራው። እንግዲህ ይህ ምልክት ወደ የትጋ እናመጣዋለን ወደ ፋይዳ መታወቂያ። እንግዲህ ስለ ፋይዳ መታወቂያ በጣም ብዙ ጮክ ያለው ትምህርት ሚኒስቴር ለማቀጨጭ ያው የጻፋችሁ ነው ጋው እንግዲህ እንመጣበታለን። ታዲያ ወደ ፋይዳ ስንመጣ ወገኖቼ እንግዲህ ባለፈው በደንብ ስለ ኤአይ ተናግሬያለሁ ታስታውሳላችሁ። ኤአይ የተባለበት ምክንያት በእንግሊዘኛው እንግዲህ ይሄ ጀሜትሪያ ነው። እያንዳንዱ ፊደል ቁጥር አለው። በእንግሊዘኛውም በሂብሮቹም እንደዛው ነው። ኤ አንድ ቁጥር ስለሆነ አይ 9 ቁጥር ስለሆነ ኤአይ ማለት ያ ነው ቫልዩ ብለን እና 19 ይሆናል። 1 እና 9 ደግሞ 10 ይሆናል ብለን ሁሉ ተናግረናል። ታዲያ ይህንን ለምን አንፈትሸውም ወገኖቼ? ለምን አንፈትሸውምና ወደ ፋይዳ ለምን አንመጣውም? እንግዲህ ፋይዳው በእንግሊዘኛ ተጽፎልናል። ፋይዳ ለምን ሌላ ነገር አልተባለም? why is it called ፋይዳ? ኦኬ ከዛ በፊት ፋይዳ እንግዲህ ኤፍ ስንተኛ ቁጥር ነው? ከኔ ጋር አብራችሁ ሂዱ። ኤፍ 6 ቫልዩ 6 ነው። 6ኛ ተራ ቁጥር ላይ ነው የሚገኘው። ኤ አንደኛ ተራ ቁጥር ላይ ነው። ኦኬ የተከተላችሁ ነው። ዋይ 25 ነው ዋጋው 25ኛ ተራ ቁጥር ላይ ነው። ኦኬ ዲ 4ኛ ተራ ቁጥር ላይ ነው። ኤ አንደኛ ተራ ቁጥር ላይ ያለው ሲደመር ስንት ይመጣል? 37 ይመጣል አይደለም? 37 ይመጣል። ኦኬ ስለዚህ አሁን የቅድም የቴስላንና እንግዲህ ምክንያቱም በደንብ አድርጎ እንትን ማለት መቆራኘት መገልበጥ አይደለም የሚፈልገው የሰማዩን ወደ ምድር የምድሩን ወደ ሰማይ አድርጎ ነው የሚፈልገው። ኦኬ ስለዚህ አሁን እንግዲህ ፋይዳን ማለት ነው 37ን የሚለውን የ37ን በ3 ስናባዛው 369 አይደለ እንግዲህ እየተነጋገርን ያለ ነው። 1 ይመጣል። ኦኬ 37 ሲባዛ በ6 2 ይመጣል። 37 ሲባዛ በ9 3 ይመጣል። ሲደመር ወገኔ 666 ነው። 666 ስለሆነ ብቻ አይደለም ወገኖች። በምንድን ነው 666 ብቻ መሆኑ አይደለም። ኦኬ የሚገርመው ካለፈው ከተነጋገርነው ጋር ስለሚሄድ ነው። 666 በቤት ሲቀመጥ ማለት ነው 666 ስለሚሆን 666 ሲደመር 19 ነው። it just becomes AI። ስለዚህ ሰው የአውሬው ቁጥር 666 የጨፈነው ሰው የገለጠው። ስለዚህ የሰው ቁጥር ከአውሬው ቁጥር ጋር አንድ ላይ የሚሆንበት ማለት የሰው ልጅን ማለት ነው በአውሬው ቁጥጥር ውስጥ የሚከቱበት ነው ማለት ነው። this is what ይሄንን አሁን ለማየት ማለት ነው ወገኖች ብዙ ርቀት መሄድ አያስፈልግም። ቅድም ባንዲራው ላይ የተደረገው ያ ምልክት ያልኳችሁ ነገር ሲመጣ እንግዲህ አሁን እነሱ የብሔር ብሔረሰቦች ምናምን ብለው ነው አይደል ነገሩ።
ከዛ በኋላ በሀገራችን አሁን የመጣው ነገር ማለት ነው በጣም የዋውን የሀገራችንን ህዝብ ኦኬ አባቶቻችን እኔ ኦርቶዶክስ ክርስቲያን ስለሆንኩ አይደለም ሙስሊሙም ማራ አይደግፍም ሌላውም ካቶሊኩም አይደግፍም ፕሮቴስታንቱም አይደግፍም አሁን just because ምልክት ምክንያቱም ከዚህ ጀርባ ያለው ዲያብሎስ ነውና ያለው ምልክት ባንዲራው ላይ ካደረጉ በኋላ ብሔር ብሔረሰቦች ባህል ነው ወይ እንትን አይደለም ምናምን ብለው አሁን እያደረጉን ያሉት ነገር እያየን ያለነው ነገር እንደዚህ አይነት ነገር ይሄ ሃይማኖት ነው ይሄ ባህል ነው ይሄ ነው ከዛ በኋላ ተከትሎብን የመጣው አያችሁ ይሄ ነው የመጣብን ወደ ሀገራችን የመጣው ይሄ ነው ሰይጣን እየተመለከ ማለት ነው በባንዲራው ላይ ሆነ ማለት አሁን እንግዲህ ሬቻ ሲደረግ why is it in October for example በጣም ነው የሚገርመው አሎም በሚደረግበት ማለት በጣም ይገርማል the entire month ያከቡታል አያችሁ just goes back to show አሁን እየሄድንበት ያለነው ሲስተም እነኚህ ሰዎች የሚመሩት ነው ህዝቡን ደና የወጣውን ማለት ነው ደና የወጣውን ወደ እግዚአብሔር መንገድ የመጣውን መልሰው ማለት ነው ሰይጣኑን በላዩ ላይ አንግሰው ለነሱ ኢትዮጵያንና ህዝቧን በዲጂታሊ ማሰር ለሚፈልገው ማለት ነው ለሐሳዊው መሲ ለደጃል ሲስተም በዚህ በመታወቂያ ሰበብ ማለት ነው አስቀድመው ከሌሎቹ ሀገሮች እንግሊዝ እንኳን ገና ባላደረገችበት ማለት ነው አስቀድመው የከተቷት ምክንያት ከበፊት ጀምሮ ማለት ነው ባንዲራው ላይ ካደረጉ ጀምሮ ህዝቡ የትምህርት ስርዓቱ አፕሳይድ ዳውን ተገልብጦ ቁልቁሊት መንገድ ለዚህ ነው በቃ ብርቅ የሆነብን እኮ የተማሩ ሰዎች በዩናይትድ ኔሽን ቆመው ሲናገሩ ሐሳባቸውን ቅልጥፍጥፍ አድርገው የሚናገሩ ሰዎች ዲካርት የገባንበት ለዚህ ነው ትውልድ ያጣ ነው ለዚህ ነው ትምህርት ሚኒስቴር ዛሬ ቢያስተምር በቃ ምንም 12ኛ ክፍል በቃ ዋግ የሚያልፉ ልጆች በቃ ችግር የሆነው ተማሪ ዛሬ በቃ ስርዓት የሌለው ለዚህ ነው ሁሉ ነገር ማለት ነው ግልብጥ ተደርጎ ተቀምጧል አሁን ደግሞ ማለት ነው ግልብጥ የተደረገን ሲስተም ማለት ነው ግልብጥ የተደረገ ሲስተም ዲጂታሊ ህዝቡ በተመቻቸ ሁኔታ ሀገሪቷ በሙሉ ማለት ነው በዲያብሎስ ሲስተም እጅ ከእግር ታስሮ ማለት ነው እዚህ ቶኒ ብሌር የመጣበት ሀገር የማይቀበሉት ሲስተም እኛን ሀገር ቶኒ ብሌር የዲጂታል እንትን ይጎበኛል ይሄንን በመንናገርበት ጊዜ በቃ ለራሱ ይቅርና ለነፍሱ ለልጆቹ ነፍስ ግድ የማይለው እናትና አባት ጀስት የፖለቲካ ሰው ስለሆነ ብቻ ማለት ነው ህዝቡን ልጆቹን ሊያስበላ for generations to come እዚህን ይቃወማል which is really sad እና ይሄን በራሳችሁ ታይም በደንብ መርምሩት ግን የሚሆነው ይሄ ነው ይሄን ስናገር ሃይማኖትን እየነካው አይደለም ይሄን ስናገር ብሔር እየነካው አይደለም ይሄን ስናገር ምንም አይደለም ኢትዮጵያን ስለምወድ ወገኖችን ስለምወዳችሁ እነሱ በደንብ አድርገው ለአንድና ለመጨረሻ አገሪቷንና ትውልዱን ሊያስበሉ ዲያብሎስን ጉልበት አድርገው መሄዳቸው ማለት ይሄ ነው ሌሎቹም ምልክቶቻቸውን እንመጣበታለን እግዚአብሔር እንደፈቀደ በሙሉ እንመጣበታለን ለዛሬው ግን ይሄ ድረስ ይበቃናል እግዚአብሔር የተመሰገነ ይሁን አነሳሱ አስጀምሮ ለዚህ ሰዓት ላደረሰን ለያው እግዚአብሔር ክብር ምስጋና ለሱ ይሁን በሁለት ወገን ድንግል ለሆነች ለመቤታችን ለቅድስተ ቅዱሳን ለማደረ መለኮት ለጌታችን እናት ለኛ እናት ከነ ልጇ ክብር ምስጋና ለሷ ይሁን በዛሬው ዕለት የሚዘከሩ ቅዱሳን በረከታቸው ይደርብን ወገኖቼ ዘመኑን እንዋጅ በቶሎ በንስሐ ታጥበን በቅዱስ ሥጋው በደሙ በቅዱስ ደሙ ታትበን መንግስቱን እግዚአብሔር እንድንወርስ እንዲያበቃን የእውነት የምንጥርበት የምንቸኩልበት ሰዓት ቢኖር አሁን ነው እግዚአብሔር ሁላችንንም በመንግስቱ ያስበን ይሄ እገሌን ስለማጥቃት አይደለም ግን እነኚህ ሰዎች በግልጽ ማለት ነው እየሄዱበት ያለው ለዚህ ነው አሁን ከሁሉ ነገር አስቀድመው የምንቆለፍበት ደረጃ ላይ የበፊቶቹም ያሁኖቹም አንድ ነው የሚሰሩት የምንቆለፍበት ጋር የሚያስገቡን ለዚህ ነው
ስለዚህ የምንቆለፈው ደግሞ የዲያብሎስ እስር ቤት ነው ሌላውን ተውት አሁን ለምሳሌ በቃ ለፕራይቬሲ ምናምን ይከለክላል ምናምን ኖ ኢትዮጵያን ዲያብሎስ ከሁሉ አስቀድሞ ኢትዮጵያን የእግዚአብሔር ሀገር ነች የእግዚአብሔር ሕዝብ ነው ይፈልጋል ለዚህ ነው አልጠፋ ያለችው ካፋቸው በሁሉ ነገር አልጠፋም ኢትዮጵያ ምክንያቱም ዲያብሎስ ይህንን ዓለም በሚያገላብጥበት ጊዜ ኢትዮጵያ ትመጣለች በዓለም ታሪክ በመጽሐፍ ቅዱስ ከዳር እስከ ዳር ትልቅ ነገር በተደረገበት ቦታ ሁሉ ኢትዮጵያኖች አሉ ትልቅ ነገር በተደረገበት ወደ ኋላ አይደለምና በመልክ ብትል በሙሉ ብትጠራ ሙሴ ብትመጡ ያገባት ኢትዮጵያዊ ነው በቃ አለ አሁንም አለ ያቃላ ከጀርባ ያለው ዲያብሎስ ያውቃል ቫልዩውን ያውቃል የህዝቡን ቫልዩ ያውቃል ለዚህ ነው አኛ ደበቅ ተደርጎ እንዳናይ ተደርጎ እየተሰራ ያለውና ይሄ ነው በተረፈ የዛሬው መራግብር በዚህ ፈጸምኩ ሰላም እንግዲህ ቆዩልኝ ሰሞኑን እንገናኛለን እግዚአብሔር እንደፈቀደ እስኪ አንዳንድ አስተያየታችሁን ላንብብ እና እንትን ከኋላ ነው የምጀምረው እንግዲህ they are habte they are building the Dajjal system the one eye ትክክል habte አሁን ስለ አማራ ስለ ኦሮሞ ስለ ምናምን አይደለም it's not about that አሁን አንዳንድ ሰው ይሄን ባንዲራ የአማራ አድርጎ ሊቆጥር ኖ ይሄኛው ባንዲራ ያኛው ኮከቡ ቅድም የነገር ነው ይሄ ነው የደጃል ሲስተሙ የተነሳለት ባንዲራ ነው ስለዚህ ሁላችንም ልንወደው ይገባል እና እነኛ ግን አምጥተው እንድንጠላ በብሔር ውስጥ አስረ በሃይማኖት ውስጥ ከተውን ምናምን በሰላም የነበረውን እስኪ ክብራችን ድሮ ነው የነበረው አሁን ነው የነበረው አሁን እኮ በዓለም ደረጃ በስደት የታወቅን በረሃብ የታወቅን በጣም አስቸጋሪ ነው እና ተወጣላችሁ የሆነ ቦታ በእነሱ ሲስተም ነው እንድንወጣው ነው የሚፈልጉት ካሰሩን በኋላ እስረኞች ሆነን ነው እንድንወጣ የሚፈልገው which is the wrong way that's a wrong progress okay ኤፍታ አሁን ንፍጠን ኤፍታ ሁለተ ሚካኤል ንፍጠን ብላለች ለንሳ ማለት ነው ኦኬ ፌዛው ህዝብ ላይ የተሰራ ፍዛ ደንግዝ ነው ከመጀመሪያው ብዙ አባቶች ባይዘው ይናገሩ ነበር እኔ አሁን ነው ከአንድና ከዜሮ ጋር ሳያው ደግሞ በዚህ መንገድ ይገባኝ አባቶች ይናገሩ ነበር የዲዲያ የሚገርም ትምህርት ኦኬ እንኳን አተረፍክበት የዲዲያ ታንክ ዩ ብሬንዎሽድ ኤጁኬሽን አብት የትክክል ኦኬ የተቀራችሁትን ደግሞ በኋላ ማነብ ይሆናል ስለመሸ ማለት ነው ወገኖቼ በተመሳሳይ በሌላ ፕሮግራም እስከምንገናኝ ድረስ የዛሬውን ፕሮግራም በዚሁ ፈጸምኩ ወዳችኋለሁ አስተያየታችሁን ጻፉልኝ ባይዳሩም ላይ ሁሌ አነባለሁ አስተያየታችሁን አንዳንዱንም እመልሳለሁ በተረፈ ቸር ቆዩልኝ ወዳችኋለሁ ቻው 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 የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው Ethiopians slept near 1,000 years, forgetful of the word by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አምጣ ጆሮ ያለው ቢኖር ይስማ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.